በስተመጨረሻም አርቲስት አንዷለም ጎሳ ዝምታውን ሰብሯል። በእጮኛው ሞዴል ቀነኒ አዱኛ አሳዛኝ ህልፈት ዙሪያ እጄ ንጹህ ነው በማለት አነጋጋሪ ምላሽን ከሰዓታት በፊት በአፋን ኦሮሞ ቋንቋ ሐሳቡንና እውነት የሚለውን ሁሉ በአንደበቱ ተናግሯል። እኛም ይህንኑ ንግግር ወደ አማርኛ ተርጉመን ልናስደምጣችሁ ነው። አባት ከቀናት በፊት አርቲስቱ ጉማ ልክፈል ድርጊቱን ግን አልፈጸምኩም ማለቱንና የልጅን ጉማ እውነቱ ሳይወጣና ሳይታወቅ አልበላም በማለት ፈርጣማ አቋማቸውን ባሳወቁ ማግስት አርቲስቱም እኔ ጉማ ልክፈል አላልኩም ሲል በተቃራኒ ሐሳብ በቪዲዮ ምስል ብቅ ብሏል። ማን ይሆን ትክክል? የሟች አባት ወይስ የሟች እጮኛ? ይህንን አነጋጋሪ ጉዳይ በዝርዝር ልናስደምጣችሁ ወደናል። ያችን ዕለት ምሽት ምንድን ነበር የተፈጠረው? አንዷለም ይስፋል ብላኝ ነበር ሲል ያንን ምሽት ያስታውሳል። ጉዳዩን ዝርዝር አድርገን ልናስቃኛችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁማ። ታዋቂው የኦሮሞኛ ሙዚቃ ድምፃዊ አንዷለም ጎሳ ከባለቤቱ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ ግዳ አሊያም ጉማታ ነፃ ተብሎ በገዳ አባቶች ተመርቋል። ድምፃዊው በታላላቅ አባ ገዳዎች ፊት ቀርቦ አስፈላጊው ጸሎትና ምርቃት ተደርጎለት ወደ መደበኛ የጥበብ ስራው እንዲመለስ ተፈቅዶለታል። ይህ ውሳኔ የተላለፈው በባህላዊ የገዳ ስርዓት መሰረት ሲሆን አርቲስቱ ከዚህ ቀደም የነበሩበትን ፈተናዎች አልፎ አሁን በይፋ የሙዚቃ ስራዎቹን ለመቀጠል የሚያስችለው ፍቃድ ተሰጥቷል ቢባልም አባገዳዎቹ እውነቱን አግኝተናል በማለት ድምፃዊው ወደ ማህበረሰቡ እንዲቀላቀል መንገድ ቢጠርጉም ይህ ውሳኔ ግን በሌላ ወገን ዘንድ ትልቅ ቁጣን ቀስቅሷል። የልጃችን ጉማ አንበላም የቀነኒ አዱኛ አባት አቶ አዱኛ ዋቆና ቤተሰቦቻቸው ይህንን የገዳ አባቶች ውሳኔ በፍጹም እንደማይቀበሉት በይፋ አስታውቀዋል። አቶ አዱኛ ፍትህ በመሐላና በካሳ አይታለፍም በማለት የሽምግልና ሂደቱ ያለ ፍሬ መቋረጡን ተናግረዋል። የቀነኒ ቤተሰቦች ለምን እርቁን እንዳልተቀበሉ ሲያስረዱም እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው። እኛ ደግሞ ማን እንደገደላት ሳይታወቅ እንዴት ጉማ አሊያም ካሳን በላልን ብለን ጥያቄ አቅርበናል። በትክክል የልጃችን አሟሟት ይጣራልን። በፊቷ ላይ በግልጽ የሚታይ ጥቃት ተፈጽሞባታል። እኛ የልጃችንን ጉማ አንበላም ብለዋል። በተጨማሪም ቀነኒ ከዚህ ቀደም 2 ጊዜ ድብደባ ደርሶባት ሆስፒታል መግባቷን እንደ ማስረጃ በማንሳት እውነቱ ሳይጣራ የሚደረግ መሐላ ፍትህ እንደማይሰጥ ቤተሰቦቿ በምሬት ይገልጻሉ። ድምፃዊ አንዷለም ጎሳ ከቀነኒ ህልፈት በኋላ ለ3 ወራት ያህል በስር ላይ ቆይቶ ነበር። አቃቢ ህግ በተሰጠው ጊዜ ክስ ባለመክፈቱ በ50 ሺህ ብር ዋስ የተፈታው ድምፃዊው ለመጀመሪያ ጊዜ ካሜራ ፊት ቀርቦ ስለ ሁኔታው ዝርዝር መግለጫ ሰጥቷል። አንዷለም በቪዲዮ መግለጫው ላይ ትኩረት እንዲሰጥ የፈለገው ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን ለማጥፋት ትሞክር እንደነበር ነው። ድምፃዊው እንዲህ ይላል። እኔና ቀኖም ቆንጆ የፍቅር ግንኙነት ነበረን። ነገር ግን ከፍተኛ ጭንቀት ነበረባት። የጭንቀት ቤት ከመዋል የሚመጣ ይመስለኝ ስለነበር አብረን እንድንሰራ የኢንተርቴይንመንት ስራ ከፍቼ ሰጥቻት ነበር። ይህን ሁሉ ባደርግም ግን ራስን የማጥፋት ሙከራ ማድረጓን ቀጥላለች። አንዷለም አክሎም ነገሩ ከአቅሙ በላይ የሆነ በመምጣቱ የቀነኒን አባት ቀድሞ ለማሳወቅ ጥረት ማድረጉን ሲገልጽ እንዲህ ብሏል። የቀነኒ ሁኔታ እጅግ ስለከበደኝ ለአባቷ ስልክ ደውዬ ነበር። ይህ ነገር አጋጥሞኛል፣ ይህ ችግር ደርሶብኛል፣ እሷም መኖር አልቻልኩም እያለች ነው ብዬ በግልጽ ነግሬያቸዋለሁ። እኔም የቀነኒን ሁኔታ በቅርብ ስለምከታተል ከቀን ወደ ቀን እየከሳችና እየተጎዳች ነው። ይሄ ንግግር መፍትሄ ማግኘት አለበት ብዬ ቤተሰብ እንዲመክርበትና እንዲያናግራት ጠይቄ ነበር። ሆኖም ግን በወቅቱ መጥቶ የመከራትም ሆነ ጉዳዩን ለማቅለል ጥረት ያደረገ ቤተሰብ የለም። እንዲያውም ስለሷ ደህንነት ደውሎ የጠየቀኝም ሰው አልነበረም በማለት በወቅቱ እርዳታ ለማግኘት ያደረገው ጥረት እንዳልተሳካና ብቻውን እንደነበር ያስረዳል። ድምፃዊው ቀነኒ ህይወቷ ባለፈበት ዕለት የነበረውን ሁኔታ በዝርዝር አስረድቷል። በዕለቱ አብረው ሆስፒታል ለእርግዝና ምርመራ ማድረጋቸውና የልደቷን ፎቶ የተነሳችበት ቦታ ወስዷትም እንደነበር ይናገራል። ማታ አብረው ተኝተው ሳለ ግን ግጭቱ የተጀመረው ስለ ውሏ በጠይቃት ጊዜ እንደነበር ይገልጻል። ማታ ጥሩ ጊዜ እያሳለፍን ነበረ። ድንገት ስለ ውሏ ስጠይቃት እኔን የማመን ችግር አለበት በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ልፈልጋት ኪችን አሊያም ኩሽና ውስጥ የጽዳት ፈሳሽ አሊያም ላርጎ ስትጠጣ አገኘዋት። አንዷለም ዘሎ ወደ ኩሽናው በመግባት ሊያረጋጋት እንደሞከረና እንዲህ እንዳላት ይናገራል። ከዚህ በፊት እንዲህ አይነት ድርጊት ዳግመኛ ላለመፈጸም በቤተሰቦቿ ፊት ቃል ገብታልኝ ነበር። እኔም በቃሏ ተማመኘ ነበር። ሆኖም ግን ያን ዕለት ቃሏን ስታጥፍ ስመለከት እኔም የሰው ልጅ ነኝና ትዕግስት የተሟጠጠ እንደዚህ አይነት ጭንቀትና ስጋት የተሞላበት ህይወት መምራት እንደማልችል ተሰማኝ። ስለዚህ በተደጋጋሚ እንዲያደረግሽ ስለሆነ
እኔ ካሁን በኋላ ይህንን መቋቋም አልችልም። ነገ ቤተሰቦችሽን ጠርቼ በይፋ እንለያያለን አልኳት። ድምፃዊው ይህን የተናገረው ነገሩ ስለሰለቸውና መፍትሄ ፍለጋ እንጂ ለሞት ይገፋታል ብሎ እንዳልነበርም ያስረዳል። በዚህ ጊዜ ነው ቀነኔ የመጨረሻውን ቃል ተናግራ ድርጊቱን የፈጸመችው ይላል አንዱዓለም። እኔ እንለያይ ብዬ ቤተሰብ ለመጥራት ወደ በሩ አመራው። በሩ ጋር እንደደረስኩ ግን ቀነኔ እንደዛ ነው እንዴ ይስፋልህ የሚል ልብ የሚሰብር ቃል ተናግራ በድንገት ከፎቅ ላይ ዘለለች። ሁሉም ነገር በቅጽበት ስለሆነ ሊይዛትም ሆነ ልደርስባት አልቻልኩም። መጮህና እርዳታ መጥራት ብቻ ነበር የቻልኩት። እኔ እሷን የምጎዳበትም ሆነ የምገድልበት ምክንያት የለኝም። እንደውም ተይ እያልኩ ከመምከርና ከመደገፍ ውጭ ያደረኳት አንዳች ነገር የለም። እኔም መጥፎ ሐዘን ውስጥ ነኝ። እስር ቤት ነበርኩ። ከዛ ስወጣ ይሄው በመጥፎ ነገር ቀጥሏል። እኔም ማውጣው ጉማ የለም። እጄ ከዚህ ነገር ንጹህ ነው ሲል ለኦሮሞ ሕዝብ ተናግሯል። ድምፃዊ አንዱዓለም ጎሳ በቪዲዮ መልእክቱ ላይ እንደ ትልቅ መከላከያና ማስረጃ አድርጎ ያቀረበው ሌላው ነጥብ ፖሊስ ከቤት ውስጥ አግኝቶታል የተባለውን የቀነኒ አዱኛን የግል ማስታወሻ ሊያም ዲያሪ ነው። ይህ ማስታወሻ በጉዳዩ ላይ አዲስ አቅጣጫ የፈጠረ ሲሆን አንዱዓለም ስለ ማስታወሻው ይዘት ሲያስረዳ እንዲህ ብሏል። ፖሊስ የቀነኒን የግል ማስታወሻ አግኝቷል። በየገጹ ላይ ስትመለከቱት ብዙ ነገር ያወራል። ለቤተሰቦቿ ለኔም ሆነ ለሁሉም ሰው የተጻፈ ግልጽ የሆነ የስንብት መልእክት በዚያ ዲያሪ ላይ ሰፍሯል። አንዱዓለም እንደሚለው ይህ ማስታወሻ ቀነኒ አስቀድማ ራሷን የማጥፋት ሐሳብ እንደነበራትና ሕይወቷን ለመሰናበት መዘጋጀቷን የሚያሳይ ትልቅ ምስክር ነው። ከቻላችሁ እውነትን በጥልቀት ተመልክታችሁ ድረሱበት በማለት ይህ ማስታወሻ የእርሱን ንጽህና እንደሚያረጋግጥለት በልበ ሙሉነት ተናግሯል። ይሁን እንጂ በቤተሰቦቿ በኩል ይህ የማስታወሻ ጉዳይ በጥንቃቄና በጥርጣሬ ነው የሚታየው። የቀነኒ ቤተሰብ ልጃችን ተገድላለች የሚል ጽኑ አቋም ስላላቸው በማስታወሻው ላይ ያለው ጽሑፍ በገዛ ፈቃዱ የተጻፈ ስለመሆኑ ወይም በተፈጠረው ግፊት የተጻፈ ስለመሆኑ ጥያቄ ያነሳሉ። አንዱዓለም ግን ነፍሷን ረፍት አትንሷት፣ እኔንም ለምትጠይቁኝ ጥያቄዎች ሁሉ መልስ ለመስጠት ዝግጁ ነኝ በማለት ማስታወሻው እውነተኛ የመለያያ መልእክቷ እንደሆነ አጥብቆ ይከራከራል። ምንም እንኳን ድምፃዊው በሕግ ዋስ ቢፈታና በገዳ አባቶች ተባርኮ ወደ ማህበራዊ ህይወቱ እንዲመለስ ቢፈቀድለትም በኢንተርኔትና በማህበራዊ ሚዲያ ያለው ሰፊ ህዝብ ግን ይህንን ውሳኔ በቀላሉ ሊቀበለው አልቻለም። እንዲያውም ጉዳዩ ከአንድ ግለሰብ ሞት ባለፈ የፍትህና የሞራል ጥያቄ ሆኖ ቀጥሏል። ከማህበረሰቡ የሚሰነዘሩት አስተያየቶች እጅግ መራራና ድምፃዊውን ክፉኛ የሚወቅሱ ናቸው። በተለይም ቀነኒ ከህልፈቷ በፊት ተናገረች የተባለችው ይስፋልህ የሚለው ንግግር በኢንተርኔት ተጠቃሚዎች ዘንድ ትልቅ ትርጉም ተሰጥቶታል። ይህ ቃል ተራ ንግግር አይደለም። በውስጡ ታላቅ የሆነ መገፋት፣ የመጨረሻ ተስፋ መቁረጥና በፍቅር ስም የቀረበ ታላቅ በደል ይስተዋላል። በሌላ ወገን ደግሞ አርቲስቱን በመደገፍ አርቲስቱን ከዚህ በላይ ጭንቀት አትኑበት፣ ተጎጂውም እሱ ራሱ ነው፣ ህግ በዋስ የለቀቀውን ሰው እንደዚህ ማስጨነቅና በደለኛ ለማድረግ መጣር በራሱ ሌላ ወንጀል ነው በማለት አርቲስቱን ደግፈው የቆሙለት እልፍ ናቸው። ይህ አወዛጋቢ ጉዳይ አርቲስቱ ዝናውና ተቀባይነቱን ለመመለስ ትልቅ ጋሬጣ እንደሆነበት ልብ ይለዋል። ለዛሬ ያዝንላችሁ የታዋቂው ድምፃዊ አንዱዓለም ጎሳና የሞዴል ቀነኒ አዱኛ አሳዛኝ አነጋጋሪ ታሪክ ይህን ይመስል ነበር። የአባገዳዎች ቡራኬ፣ የቤተሰቡ ጽኑ እምቢተኝነትና የአርቲስቱ ዝርዝር ማብራሪያ በእናንተ ዘንድ ምን አይነት ስሜት ፈጠረ? በእርግጥ ያ ይስፋል የሚለው ቃል የመጨረሻ ስንብት መልእክት ነው ወይስ በውስጡ ብዙ ያልተነገሩ በደሎችን አዝሏል? አሊያስ እንደ ሌሎች ወገኖች አርቲስቱ ነፃና ተበዳይ ነው ከሚሉት ወገን ናቸው? አስተያየታችሁን ኮሜንት ላይ በዝርዝር አስፍሩልን። ይህ ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም እንደዚህ አይነት ያልተሰሙና ጥልቅ የታሪክ ምርመራዎች በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።